ይወዱታል። ግን እነሱ እንዲሁ ምንም በማይሆን እነሱ ስለምንዲውታል ቢዘቀዝቁ ኤኒዌይስ እነሱ የኔን ናት ሊቀጥሉ እንደፈለጉ ያወቅ ነው። ትቷት የወጣለት ነው ዲኤንኤ ተሰጠ ተብሎ ትቷት ስለወደ በቃ ከዛ ትናንትና ወዲያ ነው እንጂ ትናንትና እኮ ሰራ ገብቶናል። የገባን ገብቶናል። በቃ ይሄ ምንም ማለት ሰው ሲሰራ ጀስት ዋን ወይ ነው በራሱ ወይ ሁሉም እንጂ ግልጽ ነው። እንኳን ኒንዬ እንኳን እነሱን እና እዚህ ሚዲያ ላይ መጥተው የሚሰሩትን የዴዚ እናት ሞተች ተብሎ ትላንትና በስቲያ የተሻለ ዴዚን እንዴት እንደሚያረጓት እንዴት እንደሚያሰቃዩት አይደለም። እኔ እንጃ አይደለም። ይሄ ነገር እንደዚህ ነው ሰበብ አግኝተው እኛ ማለት ይሄንን በቃ ሰው ስንባል ሱብሃንአላህ ይህ ድሮ እንትን እያወጡ የቆየ እንትን እያወጡ ሰው ልጅ እኛ በአጠቃላይ ኢትዮጵያኖች ለፍርድ እንቸኩላለን። በጣም በሰው ላይ መፍረድ እንወዳለን። ለምን እንደሆነ እንጃስ ማሙል በጣም ይደብራል። ግን ሚዲያ ላይ ለሚሰሩ ሰዎች አዘንኩላቸው በእውነት። ይህን ሁሉ ሰርተው ደግሞ ይህን ሁሉ እህቴ እንዴት ዋልሽ? ይህን ሁሉ ሰርተው ይህን ሁሉ አድርገው ምን ብለው ማለት ነው ልክ ሲለወጡ ደግሞ አሁንም ይሰደባሉ። ምን ሰርተው ነው ይባላሉ። ግን ይህን ሁሉ ተቋቁመው ነው። ግን እኮ የራሳችንን አይዲያ ባለፈው ድራማ ናፈቀን ሰው እኔ ግን ተመችቶኛል። እኔንያ እንዳያባራ ምክንያቱም ቲክቶክን ጫጫ እንዲሰማን አረ ይስሩ። እኔ ሰውም እኮ ናፍቆታል። ጫጫታ ናፈቀው ይመስለኛል። ሰው ገባሽ? ሁሌ ደስታ አይመችም። ፓርት አሁን ይጀምራል ገና እኮ ብዙ የሚያስኬድ አይደለም። አሁን እስከ መርምሮ የእሱ መሆኑ ካወቀ ከዛ የእሷ እንደገና ደም ይሰጥ ይባላል የልጅቷ። ከዛ የልጅቷ አይሰጥም ልጄን አልሰጥም ትላለች ልጅቷ። ይሄ ታወቀ ነው። ግን አሁን በፊት እውነት ያሉ ሰዎች ናቸው። ኮሜንቲቱ ምን አለኝ ሲላችሁ ትሾማላችሁ፣ ሲላችሁ ትሽራላችሁ። ለምን አንደኛችሁ ፓርላማ ታስገቧቸውም እንደ መሪ ለትመሮቸው እንችላ በእኛ ቀን በሆነማ የፓርላማ መሪ በሆኑ ደስ ይላል ነበር። ማሪ ልንገርሽ ብዬ ነው ወዴ አይወቃቸው ወርዴት እነሱ ሃይሚና ብሩኬ ግን ሃይሚ የፊልም አክተር ሆና ብሩኬ ደግሞ አስጨላሊ ሆኖ ቢመጡ ደስ ይለናል። እኛ ይመችና ሁለቱ ፊልም እኮ ነው ማሪ። አይ ምልሽ ፊልም ስልሽ ልክ እንደ እንትና እንደ ኤሊፍ እና እንደ ኡመር ስም አውጥተውለት ማለት ነው። ብሩኬ አክተር ሆኖ ዝንጥ ብሎ ሱፍ ምናምን ለብሶ እንዲህ ነው እንዳ ነው ብሎ ቦግ የሚል ሃይሚ ደግሞ መጣ በንግግሯ ደግሞ 9999 እያለች ብትመጣ እንዴት ነው የሚያምረው ነው የምልሽ። ይሞቃል። እኔ ይፍጣልኝ ምንም በዩ ብቻ ተወጣ ምንም ሆነ ይንጣል ምንም ፈልጉ እንደፈለጉ ነው እንዴ ክርስቶስ ሄደው ወደፊት ፊልም የሚሰሩ ይመስላል ናቸው። ማር እኔ ግን ማለት ነው እኔ ግን ከተረገጡ እኮ ኦዲየንስ እኮ ነው የሰጣቸው። ምክንያቱም ሁለቱ ካልተጣሉ አያምርም ስራው አሉ። ተውነውታል እኮ በቃ መጣ እኮ በቃ አሁን ሁለቱ ካልተጣሉ እይታቸው አይመጣም አለ ህዝቡ። ይኸው አመጡት እየተጣሉ ደግሞ እኮ እንደምስራ እንደሚመጣ ይሄ ነገር መታወቂው ሰሞኑን እሱ አንድ ሆናችሁልኛል፣ በቃ ፋሚሊዎቻችን አንድ ሆነዋል ይላል። እያመሰገነ ሲመጣ ያልወድም እንደሚቀየር እንግዲህ እግዚአብሔር ይሁን። በዚህ በማይረባ ስራ መሰደብ ጀመሩ። ማነው መሰደብ ነው? ወአለይኩም ሰላም። እነዛ እኮ ሲጀመር ሱስ አለባቸው፣ የመሳደብ ሱስ ስላለባቸው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱስ ስላለባቸው ነው እንጂ ይሄው የሚያሰድብ አይደለም። ያስታውቃል ስራ እንደሆነ። መጀመሪያ አሰፍስፈዋል በምን ልስደባቸው ብሎ
አሁን ላይ ሀሰን ገብቶበታል። ችግር የለውም ዲራማ ይሆናል። ሀሰን ከገባበት ይቀጥላል። ወይኔ ሀሰን የተመቸው ግን ትላንትና ሀይሚ ስትሄድ ሲያመጣት ብሩኬ ደግሞ እንትን አለው ካልሽ እግሩን ግን መጨረሻ ላይ ያሳዘነኝ እግሩን መጥቶ ነው መሰለኝ። እኔ ያሳቀኝ ሀዘን መሬት ላይ ቁጭ አለ እኮ በቃ ሊጠብቃቸው እና በቃ ሀሰን ከገባ ይቀጥላል። በዛ ላይ እንዴት እንደሚያሳምረው ሲገለገል ምናምን ብርጭቆ ተሰበረ እንጂ። አሰላሙ አለይኩም ዛራ ሀይሚታና አሁን እኮ ሀያቴ እንዴት ሆይ ደህና ናችሁ? ሀሰን ስሚ ልንገርሽ ውዴ ሀይሚዬ አዳምጪኝ። ሀሰን ማለት ነው የሆነ ሰዓት ላይ ስተሰራና የእናቴ ልጅ አናይም ሪሞቭ ነው የምናረገው ምን እናረገ በእግሩ ገብተው ባናቱ መቀመጫ አሳጡት። ሚፍታህ ዘንድ ራሱ እየገቡ እንደው የሚያቃቃል። ትላንትና በሰራው ደግሞ ስራ ሀሰን ተባል። አረ የኛ ህዝብ ግን ወይኔ ወይኔ ወይኔ። አይ እንትንም እያሉት ያሉ ነበሩ። ትላንት የተቃወሙትም አሉ። እሱ ያለበት ረብሻ ነው፣ እሱ እንትን ይረብሻል ምናምን ሲሉ ነበር። ልጅቷ ሀሰን እኮ በነገራችን ላይ ኔንዬ ሀሰን እኮ በነገራችን ላይ ድሮ ጀምሮ ገና አዲስ አበባ ሲገሙ ጀምሮ ለብሩክ ያለው ፍቅር ይለያል። እሱ የብሩክ ነው በቃ ምንም እንዲነካው አይፈልግም። እሱ ድሮም ነው አሁን አይደለም። አንድ ላይ ነው ያደጉት። እልከኛ ነው በጣም ትናንትናማ ድራማ ሆነ ተከናወነ በቃ ሆነ። አሚን አሚን ልመርቃችሁ ተባለ። አሚን አሚን ማርያም ያረጋችሁ እንዲያሰን ያለው ወንድሙ አሁን አንበሳ ውርጅልኝ። ለምኑ አራርደን ነበርኩ። በምን ተከራከሩልኝ እስኪ ደስ ይለኛል። ብሩኬ ስሙን አጥቶ ያመጣም ድጋሚ ምናምን ብላ ሀይሉ ደግሞ አካሄዳቸው እንደዛ ነው እንደሚመጣ ነው። ድጋሚ ነው ስሙ እንዲጸዳ የሚያደርጉት ምናምን ብዬ ነበረ። ሀይሚ እኮ ለምን መሰለሽ ሀይሚ እኮ አልተከራከረም። ሀይሚ ምንድን ነው ያለችው? ብሩክን በዚህ ወይ አልጠብቀውም ለስራው ራሱን ዝቅ አድርጎ ይመጣል ብላ ሀይሚ አልጠበቁትም። ብሩክ መቼም ቢሆን መቼም ተሸንፎ የኔ ልጅ ነው ምናምን ብሎ ይመጣል ብላ ስላልጠበቀችው ነው እንደዛ ነው ያለችው። እንግዲህ ሌላ ተከራክራችሁ እንደው አላውቅም እኮ እየነገርኩሽ እኮ እንደዛ ብላ አይ እንደዛ ብሎ የሚመጣ አይመስለኝም ብላ ነበር አልኩሽ። እኔ ደግሞ እኔም አልጠበኩትም ነበር ማሬ። ምክንያቱም ብሩክን በጣም ስለምንተማመንበት የሆነ ለስራም ቢሆን ስራ ነው፣ ግን ለስራም ቢሆን እንደዚህ ራሱን እንዲህ አደርጋል ብላ አልጠበቀችውም። ይሄ አንበሳ ሊያስወርድሽ በጣም ነው እንደ አንበሳ የምታወርድልሽ። ችግር አለ ሰው ለምቀኝነት ምንሽ ነው ታወርድልኝ በቃ። አሁን ዛሬ ማለት ነው በቃ ሀይሚና ብሩክ በፍቅር ቢመጡ ኦዲየንሱ ምን ይላል? ኒኒ እስኪ ትናገር ዛሬ የሚመጣውን አንዴ ሲጓበይ ብሩኬ እንደዛ ባይ ነገሩ ይሄን ያህልም ደረጃ አይደርስም። ስለዚህ የግድ ነገሩ እንዲቀጥልና እንዲያምር እንደዚህ ጫጫታ እንዲፈጥር የተፈለገው ሁለቱ እንደዚህ መሆን አለባቸው፣ ሀይሚን ብሩኬን በቃ። ስለዚህ የነሱ እንደዚህ መሆን ነው አቴንሽን የሳበው ሁሉንም ሰው ይመስለኛል። ልጅቷ አትፈለግም። ልጅቷ ስለማትፈለግ ብትናገርም ምንም እንትን የለውም፣ ግን እንዲቀጥል ይሄ ነገር እነሱ እንዲህ መሆን አለባቸው። እንዴ አንድም ሆኖ እኮ ናኒዬ እየታያል ነበር እንዴ አሪፍ ላይ ነበር እኮ አንዱ ይሄ ተከታታይ ስራ ነው እናቴ። ይሄ አሁን 400 እና 350 እንዲገቡ ይፈለጋል። ገባሽ? ነው አንዱ ሆኖ ቢቀጥሉ ነው በዚህ ሰዓት አሪፍ የሚሆነው እንደዛ ነው እንጂ ምንድነው አሁን አላስቀየምሽንም? ማረኛ ቤት እኮ መቀየም ማስቀያየም የሚባል ነው። ፏ ነው ውዴ። ስለዚህ አሁን የመጡበት ነገር በጣም የተዘበራረቀ ነገር ነው። ተዘበራርቆታል፣ ልም ብሎ ተዘበራርቋል። አሁን እኮ በጣም ብዙ ነገር ነው። ይሄ ነው የምንለው ነገር የለም። ብዙ ነገር ተዘበራርቋል። ግን እስኪ በትዕግስት እንይ።
ትዕግስት በቃ የዛን የድሮውን ጊዜ እያሰብን መታገስ። አሁን እኔ የሚዘቀዝቁ ነገር ሞኛል። እኛ ምንም አንሆንም። እኛ እንደዚህ አስበንም እዚህ አሁን አንዳንድ ሰዎች ምን እነሱን ለመሳደብ ስበብ የሚፈልጉ አሉ። እነሱን ስናይ ደግሞ ሲሰደቡ ሲዘቀዘቁ ማየት ደግሞ ያማል፣ ያስጠላል። አንድ ሆነው ቢቀጥሉ ነው የተሻለ የሚሆነው። መጀመሪያ በመጡበት ማሬ እልቅንስ አዩት ፈታ በይ እንትኑን እያሰብሽ ትላንትና ብሩክ ምን አለ መሀል ቦታ ላይ ሲጠይቁት ማለት ነው ራሱን ደባበሰና ቆይ ላስብበት አላቸው። ማሬ ሂጅበት ነው የሚያስቀውን ፓርት አውሪ ዝም ብለን እኔ እኮ በዚህ ሁኔታ ምን አሳባለሁ እንዲህ ይላል። አንዴ ልረጋጋ ይላል፣ አንዴ ላስብበት ይላታል። ታምታቶበታል። ለፉት ነው የምልሽ። ሲጀመር እኮ ሃይሚ እኮ ተናግራለች። የሆነ ሰዓት ላይ ብንጣላ እንኳን ለ3 ቀን ለ4 ቀን ልንኮራረፍ እንችላለን እንጂ ከአሁን በኋላ በፍጹም አንለያይም። ልጁ እንኳን የሱ ቢሆን ትችያለሽ ምናምን ሲሏት አስታውስ፣ ወደኋላ ዘወር ብላችሁ እንትን አይጠየቅ ግን እንዳትለያዩ ብለዋል። ሃይሚም እኛ እንለያይም ብላለች። ስለዚህ ደንቆሮ መሀይም ስለሆኑ ነው እንጂ ተናግረዋል። እኔ በአሁኑ ስራ ላይ ምንም አልቀዋወም። ሲጀመር ሁሉንም እኮ ተናግረዋል። ስሚ ልንገርሽ፣ ቆንጆ በጣም ነው አሁንም እኮ እሷ እንለያያለን ሳይሆን አሁን ትላንትና ኒኒ ቅድም እንዳልሽው ድራማው ድምቅ ብሎ እንዲታይና እንዲቀጥል የተፈለገው ቃላቸውን አልጠበቁም ብለን እኛም አይዲያ ልንሰጥ የቻልነው ምንድነው? አሁንም ሃይሚ ትላንት ያለችው እኮ እኔ ሌላው አይደለም መደበቅ ነው ያናድርኬ ብላ እኮ በግልጽ አውርታለች። እሱን ተከትለን ባየነው ነው እንጂ እኮ እነሱ እኮ ብለዋል። እና ስለዚህ ልክ ነሽ ደንቆሮ መሀይም ሌላም ጨምሪበት ማሪ እንዳትፈሪ። አይ ማርያምን በጣም ነው የሚያናድድሽ። እግዚአብሔርን ሃይሚ ተዘቅዝቃ ብሩኬ ተዘቅዝቃ ስታዩ በጣም ነው የሚያናድድሽ። ማርያምን እኔ ሳደው የሚዘቀዝቁ ኦሮዲ ሱስ ያለባቸው ናቸው። በቃ የስግሪት የማዘዘር በቃ እንትን ያለባቸው ናቸው እንጂ ምንም ያዘቀዝቅ ነገር የለም። እውነት ለመናገር ምንድን ነው ይሄ ተናግራ በስነ ስርዓት እኮ ተናግረዋል። ከእንትና ማን ላይ ነበረ ወንድማቸው ናቲ ላይ እኮ ተናግራለች። ለ3 ቀን ለ4 ቀን እንትን ልንቆራረፍ እንችላለን፣ በፍጹም አንለያይም ብለዋል። እኔ አሁን ላይ ፍቅር ሆነው ሲመጡ የዘቀዘቁትን ልጆች እኔ ነኝ የምረግጣቸው። አሁን ላይ ማንንም አልራገጥ። እንዴት ዋላችሁ? አሁን እኮ እንዴት ዋላችሁ? ብዙ ነገር እየወጣ ነው። አሁን እንደዚህ በማለታቸው በፊት ነው ያሉ ሰዎች ይኸው ብለናል፣ በፊት ብለናል እያሉ እንኳንም አገኘሁሽ። ቆይ ናርዶስ እንዴት ዋልሽ? ናርዶስ እኔ እግዚአብሔር ይመስገን ደህና። ለምን አወረዳችኋት? ይችን ሴትዮ እፈልጋታለሁ የምር። ባለፈው ቲጂ ቤት ገብታ ያወራችው በየቤቱ እየገባች የምታወራው ነገር ልክ አይደለችም። ማናት የወረደችው? ምን ሆና ነው? ናርዶስ የምትባለውን ማን ያወረዳት? ቆይ ላስገባት። ምን ሆና ነው? ተወያዩ፣ አትጣሉ ልጆቼ። የት ገባይ? እኔ እንጃ። ሃይሚዬ ምን ሆና ነው? ቆይ ሚውቷን ፈታ ታውራ። ማናት የወረደችው? ኦኬ እሰው የለም አራታችን ያለችው ግልጽ የሆነ ስራ ነው። እየወጣን ዝም ብለን ልጆቹንም ባንናገር የሌለብን ራሳችን ልጆች ያለን ሰዎች ለልጆቻችን የሚደርስ ነገር ባናቆይ ደስ ይለኛል። እያወቅን ልባችን እያወቀ የሚሰራውን ነገር ልጆቹን አታት ማድረግ፣ ይሄ እንዲሰደቡ ማድረግ፣ እንዲጠሉ ማድረግ፣ ካልወደድን አለማየት። ለምን ለልጆቻችን ጥሩ አይደለም፣ ለከሌ ጥሩ አይደለም የምንል ከሆነ በቃ አቮይድ